ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በፋኖ ዕለታዊ መረጃዎች ላይ በማተኮር በአንዳንድ ጉዳዮች ላይ እንደዚሁ መረጃዎችን በማካፈልና አስተያየት በመስጠት ወደ እናንተ የምናደርሰውን የዕለቱን የአንከር መረጃ መርሃ ግብራችንን ነው ይዘን የቀረብነው። የዘውትር ተሳታፊያችን እንደተለመደው መስመር ላይ ሆኖ የዕለቱን የፋኖ ውሎን ያካፍለናል በመረጃ ደረጃ። እንደዚሁም አብይ አህመድ ትግራይን በተመለከተ ለፋና ቴሌቪዥን በትግርኛ የሰጠው ቃለ መጠይቅ አለ። በዚሁ ቃለ መጠይቅ ላይ ያነሳቸው አንዳንድ ጉዳዮች አሉ። ጦርነቱ እውነት በትግራይ ክልል ይካሄዳል? ከኤርትራስ ጋር የጦርነቱን ሁኔታ በተመለከተ አብይ በትክክልም ጦርነት ለማድረግ ተዘጋጅቷል የሚሉትን ሐሳቦች እንድናነሳ የሚያደርግ ቃለ መጠይቅ ነው ያደረገው። እንደዚህ አይነት ቃለ መጠይቆችን በሚሰጥበት ጊዜ በሚቀጥሉት ቀናት ውስጥ በትግራይ ጦርነት ይከፈታል የሚል ከቀደመው ልምድ በመነሳት ስጋታቸውን የሚገልጹ ወገኖች የአብይን ቃለ መጠይቅ የጦርነትን አይቀሪነት የሚያሳይ ነው ሲሉ የገለጹት ይገኛሉ። ለማንኛውም ወደ ዝርዝር ጉዳዮች ገብተን አንዳንዶቹ ላይ ትንታኔ እንሰጥበታለን። በአማራ ክልል በጎንደር የአርበኛ ማንዴላ ዘመቻ መከፈቱ ተገልጿል። ዛሬ በይፋ የተከፈተው የአርበኛ ማንዴላ ዘመቻ በተለያዩ አካባቢዎች የአገዛዙ ሰራዊት ላይ በተፈጸሙ ጥቃቶች እየተካሄደ እንዳለ ነው ያገኘነው መረጃ የሚያመለክተው። እሱን ጨምሮ ሌሎች መረጃዎችን ሊያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲ ከፋኖ ወቅታዊ የተጋድሎ እንቅስቃሴ እንጀምር። አርበኛ ማንዴላ ያዩ ዘመቻ በዛሬው ዕለት ተጀምሯል። እውነት ነው መሳይ። አርበኛ ማንዴላ ከሳምንት በፊት የሻውራ ከተማ ስትያዝ ሻውራ ከተማ ላይ በውጊያ ጨርሰው ወደ ከተማዋ ገብቶ ወደ ምሽግ ጉብኝት እያደረገ ያለ ነው በተባራሪ ጥይት ተመቶ የተሰዋው የአንድ ኮር አዛዥ የነበረ ጠንካራ ታጋይ ነበረ። ይሄ ታጋይ ከቋራ ጀምሮ እስከ ሻውራ ድረስ ባደረገው ከፍተኛ ተጋድሎ ስመጥር የሆነ ጀግና አርበኛ ነው። የአማራ ፋኖ እንቅስቃሴ ከማድረጉ በፊትም በኤርትራ በረሃ የኢትዮጵያን እና በተለይ የአማራን ሕዝብ ነጻ ለማውጣት በተደረገው እንቅስቃሴ ከፍተኛ አስተዋጽኦ ሲያደርግ የነበረ ከኤርትራ እየተወረወረ እየመጣ ወደ ጎንደር፣ ቋራ፣ መተማ፣ አለፋ፣ ጭልጋ ድረስ በመምጣት ሰራዊት ይዞ በመምጣት ትልቅ ተጋድሎ ሲያደርግ የነበረ ጀግና ወጣት ልጅ ነበረ። ይሄ ወጣት እንግዲህ በክብር ተሰውቷል። በዚህ ጀግና ስም ዘመቻ ተጀምሯል። ልጁ የተሰዋው ወደ ማዕከላዊ ጎንደር ሻውራ ተብሎ ከሚጠቀሰው አለፋ ወረዳ ዋና ከተማ ላይ ነው የተሰዋው። ነገር ግን የዘመቻ ስሙን የሰጠው ግን የጎጃም አካባቢ ናቸው። አሁን መጀመሪያ በስሙ እንቅስቃሴ እያደረጉ ያሉት ይሄ ተስፋፍቶ ወደ ማዕከላዊ ጎንደርም ሄዶ በበርካታ አካባቢዎች ላይ አሁን እያመጣ እንደሚገኝ ነው። እንግዲህ እንደሚታወቀው መሳይ የአገዛዙ ጦር ከሁለት ወራትና ከሶስት ወራት በፊት የፋኖ ኃይሎችን ለመምታት ልዩ የሽምቅ ተዋጊ አሰልፎ በሌሊት ወደ ፋኖ ይዞታ በተደጋጋሚ ጥቃት መሰንዘሩን ፋኖ ኃይሎች ይህንን በመቀልበስ ወደ የአገዛዙ ጦር ካምፖች ማጥቃት መጀመራቸውንና በበርካታ አካባቢዎች ላይ እየተደረጉ ያሉ ውጊያዎች በፋኖ የበላይነት እየተጠናቀቀ እንደሚገኝና አሁን የአገዛዙ ጦር ከቀን ወደ ቀን በአማራ ክልል የሚቆጣጠራቸው ወረዳዎች፣ የጦር ቦታዎች እና አጠቃላይ ዋና መንገዶች ሁሉ ሳይቀሩ በፋኖ እየተያዙ የውጊያ አካሄዱ እየጠበበበት እንደመጣና ገና በበርካታ አካባቢዎች ላይ ውጊያ እየተደረገ ባለበት ሰዓት የአገዛዙ ጦር በተለይ ጥምር ጦሩ የአድማ ብተናው፣ የሚኒሻ፣ የፖሊስ እንዲሁም ሌሎች ጉጅሌ የሚባሉት ኃይሎች እጃቸውን እየሰጡ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አንደኛ ኮር አካል የሆኑት ጎንደር በጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦርና መብረቁ ክፍለ ጦር በጋራ ከጎንደር ጠቅላይ ግዛት ጋር በጋራ በደጎማ ከተማ ባደረጉት የማጥቃት እንቅስቃሴ በአገዛዙ ጦር ላይ ከ70 በላይ የሚሆኑ የአገዛዙ ጦር መደምሰስ መቻላቸውንና 65 ክላሽንኮቭ መሳሪያዎችን በእጃቸው ማስገባታቸውን 45 የወገብ ትጥቅም መማረካቸውን 95 የእጅ ቦምቦችን መማረካቸውና አሁን ተቆጥሮ ያላለቀ በርካታ ተተኳሾችን በእጃቸው ማስገባታቸውና የደጎማን ከተማ በአሁኑ ሰዓት የአገዛዙን ጦር ነጥቀው በእጃቸው አስገብተው የአገዛዙ ጦር ከከተማው ማባረራቸውን አስታውቀዋል። በሌላ አቅጣጫ በሸዋ ቀጠና ሞጃ ወረዳ የሸዋ ፋኖ ብርቃ ሸጋና ገበያና አባ ኮርሰማ በተባሉ ቀበሌዎች ላይ ከአገዛዙ አየር ወለድ ኮማንዶዎች ጋር ከፍተኛ ውጊያ አድርገው ድል መቀዳጀታቸውንና አሁንም
በዚህ አካባቢ ሰላ ድንጋይም ሳሲት በተባሉ አካባቢዎች ላይ ውጊያው ተጠናክሮ የቀጠለ መሆኑን አስታውቋል። እንግዲህ በአገዛዙ ጦር ላይ ክሳራ ማድረሳቸውን አስታውቋል። በአጠቃላይ የአገዛዙ ጦር ከአማራ ክልል ወደ ሰሜን ቀጠና ውጊያ ለማድረግ እንቅስቃሴ እያደረገ ባለበት ማዕከላዊ ጎንደር፣ በደቡብ ጎንደርና በሰሜን ወሎ እንቅስቃሴ በሚያደርግበት ሰዓት የአገዛዙን ጦር ክፉኛ እየመቱት እንደሆነና እየሸሸ ከውጊያ ቀጠናው እያመለጠ እንደሚገኝ ለማወቅ ተችሏል። እንግዲህ በአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና የበላይ ዘለቀ እዝ እንደዚሁም የጎንደር ጠቅላይ ግዛት እዝ በጋራ የተለያዩ ዘመቻዎችን እያከናወኑ ይገኛሉ። አሁን ዘመቻ ማንዴላ እያዩ አባ ደርምስ ዘመቻም እንደዚሁ በተለየ ተልዕኮ ከተሞችን ነጻ ማውጣት የአገዛዙን ሰራዊት መምታትና የጦር መሳሪያዎችን መማረክ ተልዕኮ አድርጎ እየተንቀሳቀሰ እንደሆነ ላልተወሰነ ጊዜ ዘመቻ የሚካሄድ እንደሆነ ነው የሰማነው። በአንጻሩ አገዛዙም ድል ቀንቶኛል፣ በለስ ቀንቶኛል፣ በጎጃም እንደዚሁ ጽንፈኞች ላይ በወሰድኩት እርምጃ ከ200 በላይ ደምስሽ ያለው ሲል በማስረጃ ያልተደገፈ የዜና ሀተታ አውጥቷል። ምናልባት ለደጋፊዎቹ ሞራል ስንቅ ይሆናል ተብሎ የተዘጋጀ ዜና ሊሆን እንደሚችል ነው ግምት ይወሰድ ነው። ለማንኛውም በአብይ አህመድ አገዛዝ በኩል አሁንም የጦርነት አታሞ እየተመታ ይገኛል። በትግራይ አካባቢ ያለው አጠቃላይ ሁኔታ ወደ ጦርነት ሊያመራ ይችላል የሚለው ነገር አሁንም ከግምት ውጪ የሆነ ጉዳይ አይደለም። አንዳንድ እንቅስቃሴዎች ይታያሉ። ወደ ጦርነት ሊያመሩ የሚችሉ እንቅስቃሴዎች እየተካሄዱ እንዳለ ነው ከግራ ከቀኝም የሚደርሱን መረጃዎች የሚያመለክተው። ምናልባትም በቅርቡ ወደ ጦርነት ይገባሉ ተብለው በህወሓትና በአብይ አህመድ ሰራዊት መሃል የሚደረገውን ጦርነት በስጋት የሚመለከቱ የትግራይ ተወላጆች ከአካባቢያቸውን ለቀው እየተሰደዱ እንዳለም እንደዚሁ ተሰምቷል። አብይ አህመድ የትግራይን ወቅታዊ ሁኔታ በተመለከተ በትግርኛ ቃለ መጠይቅ መሰጠቱንም ነው የሰማነው። ወደዛ ከማለፋችን በፊት ምን ምልክቶች አሉ? እንዲሁ ዝም ብሎ የጦርነት አጀንዳ በማራገብ ህዝቡን ፋታ መንሳት፣ እረፍት ማሳጣት የአብይ አህመድ አንዱ ስትራቴጂ ነው በስልጣን ለመቆየት? ከዛ ጋር የሚያዝ ወይስ በትክክልም መሬት ላይ ያለም ሊካሄድ የሚችል ጦርነት ነው በቅርብ የምንጠብቀው? የትግራይ ክልል ጊዜያዊ አስተዳደር ወደ ትግራይ ክልል የሚገባ የአብይ አህመድ ወታደር እንደማይኖር ገልጿል። በቅርቡ ቃለ መጠይቅ የሰጡት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም በፍጹም መከላከያ የትግራይን መሬት አይርግጣትም አይነት መግለጫ መስጠታቸውን ነው የሰማነው። እንደው አዝማሚያው አለ፣ ምልክቶች፣ እንቅስቃሴዎች እየታዩ ነው። ምናልባት ጦርነቱ በቅርብ ሊካሄድ ይችላል የሚለውን የሚያሳዩ አሁን በአደባባይ ወጣው እየተናገሩ ነው የሚገኙት። በተለይ አሁን በዛሬው ዕለት የሰሜን ምዕራብ እዝ 502ኛ ኮር በአዲ ረመጽ ከተማ አንድ ከፍተኛ የሀገር መከላከያ መኮንን በማንኛውም ሰዓት ከትግራይ ጋር ሊደረግ የሚችል ጦርነት ስላለ በተለይ የወልቃይት ህዝብ እንዲዘጋጅ፣ ህዝቡ ዝግጅት እንዲያደርግ፣ በወልቃይት ላይ እንቅስቃሴ እያደረገ ያለው የወልቃይት ዘብ ወይም የተከዜ ዘብ ተብሎ የሚጠቀሰውን ኃይል ሰብስበው ህብረተሰቡንም አስተባብረው ከህወሓት ጋር ጦርነት የማይቀር በመሆኑ ህዝቡ ዝግጅት እንዲያደርግ በማለት ህዝቡን ወደ ጦርነት ለመክተት አሁንም ቅስቀሳ ላይ እንደሆኑ በመድረክ ወጣው እየተናገሩ ነው የሚገኙት። በተለይ በማይጋባ እስራኤል ካምፕና ስኳር ፋብሪካ ከሚባሉት ላይ ሰራዊቱን ወደ ትግራይ ጫፍ አስጠግቶ እንግዲህ በማንኛውም ደቂቃና ሰዓት ጦርነት ሊከፈት እንደሚችል በማለት ከራሳቸው አልፎ ከዛ አካባቢ ከሚንቀሳቀስ የአገዛዙ ደጋፊዎች በተለይ የተከዜ ዘብ የሚባለውና የወልቃይት አካባቢ ማህበረሰብ ዳግመኛ ወደ ጦርነት ቁርሾ ለመፍጠር በተለይ በአማራና በትግራይ ክልል መካከል አሁን እየተደረገ ያለውን ትብብር ለመስበር ወደ ጦርነት ገብቶ እርስ በርሳቸው ለማጋጨት በተለይ ወልቃይትን፣ ጸለምትና ጸገዴን የጦርነት ማስቀጠያ ካርድ በማድረግ እነዚህ ሁለት ህዝቦች ወደ ውጊያ እንዲገቡ ለማድረግ ቅስቀሳ እያደረጉ ነው የሚገኙት እንጂ መንግስትማ እንደ ፍላጎቱ ቢሆን እኮ ሁለቱ ኃይሎች ተጋጭተውለት እሱ ፊሽካ ይዞ አንተም ተብሎ ገላግሎ ሁለቱ ኃይሎች በሂደት እየተዋጉ እየደከሙ እንዲመጡ ለማድረግ ከፍተኛ ፍላጎት እንዳለው የሚያሳይ ነገር ነው። ጦርነቱ የማይቀር ነገር ነው። እየታየ ያለው ነገር እንግዲህ ስርዓት በጣም በብዙ መንገዶች የከሰረ ስርዓት በመሆኑ የደከመ ስርዓት በመሆኑ የፈለገውን ነገር ማድረግ ያልቻለ ህዝብን ከህዝብ ጋር አጋጭቶ የአገዛዝ ዘመኑን ለማራዘም ከፍተኛ ጥረት ያደረገ መንግስት ቢሆንም ነገር ግን ሁሉ ነገር ከሽፎበት ደክሞ በአጠቃላይ ተስፋ የቆረጠ ስርዓት በመሆኑ ይዞ ሊሞት ካልሆነ በስተቀር እንግዲህ ጦርነቱን የማይቀር መሆኑን ነው እየተመለከትን ያለ ነው። እንግዲህ በዚህ ጊዜያዊ የዞን አስተዳዳሪዎችን በብልጽግና ፓርቲ ቲሸርት አልብሶ ቅስቀሳ እያደረገ ህብረተሰቡ ልክ የብልጽግና ደጋፊ እንደሆነ አድርጎ ለማሳየት እንቅስቃሴ እያደረገ ነው። እንግዲህ እነ ኮሎኔል ደመቀ ዘውዱ ተጠልፈው ሂደዋል። እነዚህን ሰዎች
ህብረተሰቡን አስተባብረው ከብልጽግና ጎን ሆነው ወደ ትግራይ አካባቢ ጦርነት ከቀሰቀሱ በኋላ የፋኖ እንቅስቃሴ ወደ ኋላ ለመመለስ ከኋላ ጦርነት በመክፈት ወልቃይት ተወሰደብህ የአማራ ህዝብ ተነሳ በማለት ከፍተኛ ጦርነት እንዲነሳና ከጉዟቸው እንዲደናቀፉ ለማድረግ ነው ያቀደው። ነገር ግን የፋኖ ኃይሎች አሁንም እያየናቸው እንደመጣ ነው በዋናነት ይህን ስርዓት ለመጣል ነው ህብረት ፈጥረው እንቅስቃሴ እያደረጉ የሚገኙትና ከእንግዲህ በኋላ የሚሞኝ ህዝብም የለም። ዝም ብሎ እሱ በፈለገው መንገድ ወደ ጦርነት ለመክተት ባሰበበት መጠን ልክ የአማራ ህዝብና የትግራይ ህዝብ ወደ ጦርነት እንደማይገባ ነው። ነገር ግን ህወሓት ኃይሎች ገፍቶ ከሄደባቸው ጦርነት ከከፈተባቸው ወደ ጦርነት ሊገቡ እንደሚችሉ ነው መረጃዎች እያመላከቱ የሚገኙት። መንግስት ግን እንደ መንግስት አሁን በአሁኑ ሰዓት ምንም አይነት ቁመና የሌለው ለምሳሌ በዛሬው ዕለት መሳይ ወደ ጅቡቲ አካባቢ አንድ የሰማነው መረጃ አለ። ከጅቡቲ የኢትዮጵያን የአየር ክልል ጥሰው የገቡ ድሮኖች አሁንም በኢትዮጵያ ነፃ መሬት ላይ ገብተው የድሮን ጥቃት አድርሰው በርካታ ንጹሃንን ገለው እንደሄዱና እስካሁን ድረስ መንግስት ምንም አይነት ማስተባበያም ሆነ ድርጊቱን ፈቅጃለሁ የሚል መግለጫ እንዳልሰጠ፣ የሰሜን ሱዳን መንግስትም እንዲሁ የአልቡርሃንን መንግስት ከኢትዮጵያ የተነሳ የሱዳን ድንበር በመጣስ ጉዳት አደረሰብኝ ብሎ መግለጫ ከሰጠ በኋላ አሁን ዛሬ ማምሻውን የኢትዮጵያ መሬት ላይ ጥሶ በመግባት ድሮን በመተኮስ በዛ አካባቢ ያለ ጥቃት መፈጸሙንና ምናልባትም በዛ አካባቢ የተፈጸመው ጥቃት በሄሜቲ ጦር እንቅስቃሴ ላይ ጉዳት ያደረሰ መሆኑን ይሄን በቪዲዮ ተደግፎ የወጣ መሆኑን በአጠቃላይ ስርዓቱ ድንበር ቢጣስ አገር ቢወረር ከፍተኛ የሆነ የሰላማዊ ዜጎች በጎረቤት ሀገሮች ቢገደሉ ቢመቱ ጉዳዩ ያልሆነና ነገር ግን ህዝብን ከህዝብ ጋር ወደ ቁርሾ በመክተት ከፍተኛ ግጭት እንዲፈጠርለት በማድረግ በመከፋፈል እድሜውን ለማራዘም ነው ጥረት እያደረገ የሚገኘውና የኢትዮጵያ ህዝብ በሙሉ መንቃት መቻል አለበት ማለት ነው የምችለው። መሳይ እንግዲህ አብይ አህመድ እንደተለመደው አንድ ነገር ለማድረግ አስቀድሞ በቃለ መጠይቅም ይሁን በመግለጫ ደረጃ የሚናገራቸውና የሚሰጣቸው ዲስኩሮች ትርክቶች አሉ። አሁንም በህወሓት አንጻር ያለውን የአገዛዙን አቋም የተመለከተ በትግርኛ የተላለፈ ቃለ መጠይቅ ሰጥቷል፣ ለፋና ቴሌቪዥን ማለት ነው። በዚህም ብዙ ነገሮችን አንስቷል። እሱን በቀጥታ መመልከት የሚቻል ከሆነ ነው። እንግዲህ አብይ አህመድ በዚህ በቃለ መጠይቁ በተለይም የህወሓት ኃይሎችን በአሁኑ ሰዓት ህወሓት ተብሎ ለሚገለጹና በትግራይ የብልጽግና እግር እንዳይተከል ያደረጉ የህወሓት ሰዎችን በተመለከተ ከፍተኛ የሆነ ትችትና ወቀሳ የሰነዘረበት ነው። የትግራይ ህዝብ ከጦርነት ይልቅ ሰላምና ልማት ይገባዋል። ወጣቶች ባሮጌ አስተሳሰብ ለጦርነት ከሚገፋፏቸው አካላት ራሳቸውን መጠበቅ አለባቸው። መንግስት በትግራይ ክልል ሰላም እንዲሰፍን ዳግም ጦርነት እንዳይከሰት ፍላጎት አለው። ህወሓት 50 ዓመታት ሙሉ የተቸነከረበት ኋላ ቀር አስተሳሰብና የታሰረበት ሁኔታ ለውጥን እንዳይቀበል አድርጎታል። እንደዚሁም ባሮጌው መንገድ መጓዝ የሚፈልግ ነው። ቆሞ የቀሩ ኃይሎች ናቸው። ኢትዮጵያ ትፈርሳለች የሚል የተሳሳተ ስሌት ይዘው ነው የሚንቀሳቀሱት በማለትም ገልጿቸዋል። ብልጽግና የትግራይ ህዝብ ሰላም እንዲያገኝ የመሰረታዊ ልማት ተቋማትን እንደዚሁ መክፈቱንና መዘርጋቱን አንስቷል። የፕሪቶሪያውንም ስምምነት በተመለከተ እነሱ መርጦ የመተግበር አካሄድ ነው እየተከተሉ ያሉት ሲል ነው የገለጸው። ህገ መንግስቱንም ሆነ የብሔራዊ ምርጫ ቦርድን ውሳኔ የሚያከብሩ አይደሉም ሲል ነው የገለጻቸው። ፌዴራሉ መንግስት የተመደበውን በጀት ለጦርነትና ለታጣቂዎች ቀለብ አድርጓል። ትግራይን ለተጨማሪ መከራ ሊዳርግ እየተዘጋጀ ያለ ኃይል ነው ሲልም ነው ህወሓትን እየወቀሰ የሚገኘው። ስለ ሽግግር ፍትህም አንስቷል። ከፖለቲካ ወገንተኝነት ነጻ በሆነ መንገድ ተጠያቂነትን ለማረጋገጥ የሚያስችል የሽግግር ፍትህ አስፈላጊ ነው ይላል። ዋናው ማነቆ የዚህ ሁሉ ጠንቅ የሆነው ራሱ ሆኖ ሳለም ሌሎች ላይ ጣቱን መሰንዘሩ በራሱ የሰውየውን ይሉኝታ ማጣት በግልጽ የሚያሳይ ተግባር ነው። ወንጀል የፈጸሙ አካላት በህግ መጠየቅ አለባቸውም ብሏል በቃለ መጠይቁ። እንግዲህ በዚህ ደረጃ ወንጀል የፈጸሙ አካላት በህግ መጠየቅ አለባቸው። ከማንም በላይ በወንጀል መጠየቅ የሚገባው አብይ አህመድ እንደሆነ ይታወቃል። ማንኛውም የውጭ ኃይል ጣልቃ ገብነትን አጥብቆ እንደሚቃወምም ገልጿል። እንግዲህ በዚህ ረገድም ከተወሰደ ከማንም በላይ የውጭ ኃይልን ጣልቃ በማስገባት መንግስት ሆኖ ከአንድ ክልል ላይ የተፈጠረን ችግር እፈታለሁ አቅም ስለሌለኝ በሚል የጋበዘው አብይ አህመድ ሆኖ ሳለ ሌላውን በጣልቃ ገብነት ለመክሰስ የመጣበት ርቀትም በራሱ ሰውየው ምን ያህል ለለውጥ ያልተዘጋጀና ነገ ከነጎዳ የበለጠ መከራ ለማምጣት ይሉኝታ ባጣ መልኩ ተግባራዊ ለማድረግ የተዘጋጀ እንደሆነ የሚያመላክት ነው። እንዴት አየው ቃለ መጠይቁን? አብይ አህመድ ለጦርነት እያሟሟቀ ይሆን? እንዲህ አይነቱን ነገር ብዙዎች ለጦርነት የሚደረግ ዝግጅት እያሉ ይገልጹታል። ምን ማለት ይቻላል? የትግራይ ጉዳይ ብቻ አይደለም፣ የኢትዮጵያ ህዝብ ጉዳይ ነው። የትግራይ ህዝብ ከ4 ዓመትና ከ5 ዓመት በፊት ከፌዴራል መንግስቱ ጋር በተደረገው ጦርነት ከፍተኛ ጉዳት የደረሰበት በፌዴራል መንግስቱ ነው። ምናልባትም የኤርትራ ኃይል መጥቶ እንኳን ጉዳት አደረሰ ብንል እንኳን ጋባዡ ለምኖ ያስገባው ያውም በመከራ በበርካታ ጊዜ ውሸቶች አልገባም፣ የእነሱን ዩኒፎርም ለብሶ የገባ የመከላከያ ሰራዊት ነው፣ ራቁትን የሰደዱት ነው ካሉ በኋላ ደግሞ አምኖ እነሱ ባይኖሩ ኖሮ ዛሬ
እኛ በመንግስታችን አንቀመጥም ነበር ትልቅ ገዛ ነው የኤርትራ ህዝብና የኤርትራ መንግስት ያደረገልንን የኢትዮጵያ ህዝብና መንግስት በታሪክ ያስታውሰው ይኖራል በማለት በይፋ መግባታቸውን አምነዋል እርስ በርሳቸው የሚምታቱ ቃላቶችን ሲሰጡ ቆይተው ካመኑ በኋላ ግን ወንጀሎች ይወጡ ሲመጡ ፋብሪካዎች ተነቅለው እንደሄዱ እንደነደዱ እንደተቃጠሉ እንደተዘረፉ የትግራይ ህዝብ ደግሞ በጅምላ እንዳለቀ መረጃው ሲወጣ ሁሉንም ማጥያት ለሻዕቢያ ሰጥቶ በቅርብ ጊዜ የተናገረው ጠቅላይ ሚኒስትሩ በፓርላማ እኛ ከፊት የህወሓት ኃይሎችን እያጸዳና እየመታ ከተሞችን ስንቆጣጠር የሻዕቢያ ኃይሎች ደግሞ ከኋላ እየተከተሉ ከተሞችን ሲያወድሙ ነበር በማለት እንደው የኢትዮጵያን ህዝብ የማገናዘብ ችሎታ እጅግ በጣም በሚያቆስስና ቁጭት በሚፈጥር ደረጃ ነው ንቀት በተሞላበት መግለጫ የሰጠው። ይሄ በፍጹም ሐሰት ነው። የትግራይ ህዝብ የኢትዮጵያ ህዝብ ነው። ስለዚህ በትግራይ ህዝብ ላይ የሚደርስ ማንኛውም ነገር የኢትዮጵያ ህዝብ እኩል የሚያመው መሆኑን የኢትዮጵያ ህዝብ ጠንቅቆ ስለሚያውቅ ለነሱ ብቻ አሁን መልእክት መላኩ ምናልባትም እኔ ቀርባቸዋለሁ ትግረኛ ቋንቋ ስለምችል እኔ በትግረኛ ቋንቋ ለእናንተ ብቻ መልእክት ማስተላልፈው እናንተ ከሚመጣው አደጋ እንድድኑ ነው ለማለትና እንስሳትን በገመድ አስረህ እያታለልክ ሳር ሰጠህ ወስደህ እንደምታርደው አይነት አድርጎ መቁጠሩ እጅግ በጣም የሚያሳፍርና የማይጠበቅ ንግግር ነው። በሌላ አቅጣጫ ደግሞ ከዚህ በተደረገው ጦርነት የትግራይ ሰላማዊ ህዝብ በሙሉ አልቋል። ከፍተኛ መከራን የደረሰበት አሁንም ሁለተኛ ዙር ጦርነት የሚገባ ከሆነ የትግራይን ህዝብ ለማውደም ካልሆነ በስተቀር ህወሓት በደንብ አድርጎ ነቅቷል። አሁን ከሌሎች ታጋዮች ጋር መተባበር አለብን ብሎ የህወሓት ማዕከላዊ ኮሚቴና ምክትል ሊቀመንበሩ ከ3 ቀን በፊት በሰጠው መግለጫ መሰረት ትብብር እንደሚያስፈልግና ይህን ስርዓት ማስወገድ እንደሚገባ በማያሻማ ቃል ቁጭ አድርጎታል። በሁለተኛ ደረጃ ደግሞ የመከላከያ ኃይሉ ትግራይን አሁንም ከበባ በመፈጸም እንደለመደው በትግራይ ክልል ገብቶ ጥቃት ፈጽሞ ብቻ ሳይሆን ሴቶችን በመድፈር ንብረት በማውደም ሰዎችን በመግደል በአጠቃላይ በትግራይ ሁሉን አቀፍ የሆነ ችግር ለመፍጠር በትግራይ ክልል ዙሪያ ከበባ በመፈጸም በማንኛውም ሰዓት ውጊያ ሊከፍት ስለሚችል የትግራይ ህዝብም ይሁን የኢትዮጵያ ህዝብ ይሄን ጉዳይ እንዲያውቀውና ከጎናችን እንዲሰለፍ በማለት ጥሪ አቅርቧል። ጦርነቱ የማይቀር ነገር ነው። ነገር ግን የማታለያ ቃላቶች በመስጠት አሁንም ወደ ውጊያ በመሄድና ትግራይን ሙሉ በሙሉ ለመቆጣጠር ከፍተኛ ጥረት ለማድረግ ነው እየተንቀሳቀሰ የሚገኘው። አገዛዙ ወደ ትግራይ ክልል ከመጣ አሁንም መክተው መመለስ አቅም እንዳላቸው እየገለጹ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። እንግዲህ የአብይ አህመድ አገዛዝ ህወሓት ላይ እንዲህ አይነት ውንጀላና ክስ አቅርቦ ህዝቡንም እኛለንልህ እኛንን ላንተ የምናስበው ከህወሓት ላይ ለትግራይ ህዝብ የሚያስበው ብልጽግና ነው የሚል የትኛውን የህብረተሰብ ክፍል ሊያሳምን የሚችል ምክንያት ይዞ እንደመጣ አብይ አህመድ አይታወቅም። ተመሳሳይ የሆነ ምናልባት እሱ ላይ ሰለቸው ይችላል። የኢትዮጵያ ህዝብ ግን በከፍተኛ ደረጃ የተሰላቸበት አንድ አይነት ዜማ በየጊዜው እያቀነቀነ በዚሁ ዜማ ህዝቡን ለከፍተኛ የእርስ በርስ ጦርነት እየዳረገ ያለ ግለሰብ ነው። በቅርቡ እኮ ነው ወለጋ በሄደበት ጊዜ ሰሜኖች ቢላዋ ስለው የኦሮሞን ህዝብ ሊገሉ እየመጡ ነው ብሎ የትግራይ ህዝብና የአማራ ህዝብ ብሎም የኤርትራን ህዝብ ምናልባትም አፋርም ሊጨምር በት ይችላል ሰሜኖች መጡ በያለ እንዲህ አይነት ነገር እየተከተለ የኦሮሞን ህዝብ ከተቀረው ወንድም እህቱ የኢትዮጵያ ህዝብ ጋር ለማጋጨት መጠነ ሰፊ የጥላቻ ስብከት ሲሰብክ የነበረ ግለሰብ ነው። እንግዲህ ማለያ ቀይሮና አዛኝ መስሎ የመጣበትን እንዲህ አይነቱን መግለጫ የሚሰጠው እንግዲህ ሁለቴ የሚታለል የለም። አብይ አህመድ ለኢትዮጵያ ህዝብ ካለው ንቀት የተነሳ ትላንት የተናገረውን 360 ዲግሪ ተገልብጦ አዛኝና ሩሩ ሆኖ የሚመጣበትን የተለመደ አደገኛ መርዛማ አካሄድ የኢትዮጵያ ህዝብ ከምን ጊዜውም በላይ ያወቀበት የነቃበት በመሆኑ በአብይ አህመድ ተደናግሮ ወደ ጦርነትም የሚገባ ወይም ደግሞ ከሱ ጎን ሊሰለፍ የሚችል ኃይል እንደሌለ ነው እንግዲህ እየተረዳን የመጣ ነው። የተወሰኑ የሱ ደጋፊዎችና በሱ ሸውራራ አመለካከትና ዲ አይነት የጦርነት ነጋሪት ተማርከውና ተታለው አብሮ ሊሰለፉ የሚችሉ አይጠፉም ማለት አይደለም። ነገር ግን በአብዛኛው የኢትዮጵያም በአጠቃላይ ትግራይም ህዝብ በአብይ አህመድ ከዚህ በኋላ የሚታለል ወይም የሚወናበድ እንዳልሆነ ነው መረዳት የሚቻለው። ለማንኛውም ነገሮችን እንከታተላለን። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ዝግጅት ላይ ነን። ረመዳን እንዴት ነው? ረመዳን ምን ይመስላል? ከእናንተ ጋር
ያደከማችሁ ነው ወይስ ያደከማችሁት ነው? ከኛ ጋር እንግዲህ ያደከምነው ነው እንጂ መቼም አያደክመንም። ረመዳን አለቀብን እንጂ ይላችኋለሁ። እንግዲህ ዛሬ ዝግጅት እያረኩ ነው። እንግዳ ሊመጣብን ነው። እዚህ ጋር እንግዲህ ሰመክ ልንሰራ ቲማቲም አዘጋጅተናል ማለት ነው። እዚህ በረዥም ሽንኩርት ቆርጠን አዘጋጅተናል። እዚህ ደግሞ በትናንሽ ሽንኩርት አዘጋጅቻለሁ። ድንች ደግሞ ቆርጬ አዘጋጅቻለሁኝ። እዚህ ሀሪስ ልንሰራ ነው። ለሀሪስ በውሃ በሙቅ ዘብዝፌ አዘጋጅቻለሁ ማለት ነው። ሀሪሱ ያው ስንዴ ነው። በሙቅ ውሃ መጀመሪያ ተዘበዝፉታላችሁ። ከዛ በኋላ ደግሞ ይበስላል ማለት ነው። አያችሁ አሁን ይሄ በስሏል። ብዙ ሰዓት አይጨርስም ማለት ነው። ሙቅ ውሃ ከፈለጋችሁ ደግሞ ሌሊቱን ሙሉ ዘብዝፋችሁ ታሳድሩታላችሁ። እንደዚህ ኪዳን ባለው ነገር በሐራራ ማለት ነው። ከዛ በኋላ እንግዲህ እንትን አርጋችሁ ይሄ ደግሞ ከሰመኩ አንድ ላይ ከአሳው ጋር አንድ ላይ አብሬ ልንሰራው ነው ያዘጋጀ ነው። እዚህ ለሾርባ አዘጋጅተናል። ድንችና ጀዘር አዘጋጅተናል ማለት ነው። እንግዲህ ቲማቲሙን በኋላ እሳት ላይ ጥይተን ያው ሳልሳ እንሰራለታለን። ሰመኩ ከተጠበሰ በኋላ ሳሉና እንዲሰራለት ማለት ነው። እዚህ ደግሞ ሩዝ ዘብዝፌ አዘጋጅቻለሁኝ። እዚህ ለእንትኑ ለሀሪሱ ዶሮ ነው ማለት ነው። እዚህ ደግሞ ሰመክ አለን። ሰመኩን ከዛ በኋላ አጥበን እንግዲህ በቅመሞች እናደርገዋለን። ከዛ በኋላ እንጠብሰዋለን ማለት ነው። ከጠበስነው በኋላ ነው ሳሉና ላይ ግማሹን ደግሞ የተጠበሰው ዝም ብለን እናቀርባለን። መመሪያ እናዘጋጃለን። ከዛ በኋላ ነው እንግዲህ ለሁሉም ነገር ጊዜው ሲደርስ ያው በትኩሱ እንዲቀርብ እንጠባብሳለን። ሁሉንም ነገር መጀመሪያ የሩዙንም ከልጣ አዘጋጅተን ሁሉ ነገር ካረግነ በኋላ እንግዲህ ጊዜው ሲደርስ ሰዓቱ ሲደርስ ሩዙ ቀቅለን ሁሉ ነገር እናረግና ይፈጠራል ማለት ነው። እንግዲህ መልካሙን ረመዳን እየተመኘሁላችሁ በዱዓችሁ በርቱ። ጦርነቱንም አላህ እንዲያበርተው። ጦርነት እየተባባሰ ነው በየሀገሩ ማለት ነው። ሰላሙን እንዲያመጣ ዱዓ አድርጉ እላችኋለሁ። ወሰላም አለይኩም።